እንዴ እስኪ ቀስ በይ እስኪ እንዴ እስኪ ተረጋጊ እስኪ ምን ላድርግ ልጄ እንዴ ያለኝ ምን ላድርግ እንዴ ያለኝ ምን ላድርግ እንዴ እኔ እንድሞት ነው የምትፈልጊው? እኔ አልፈልግም፣ ምንም ነገር እንድትሆን አልፈልግም። በቃ እንድሞት ማትፈልጊ ከሆነ አብረሽኝ ትሄጃለሽ። እኔ ትሞሊድም ከዚህ መሄድ አልችልም። ሮነ እኔ ለነገሩ በራብ ሊሞት ነው። እኔ ነኝ የማወራው። አይ አንተ አይሆንም፣ አንተ አይሆንም። አንቺ ግን ይሄው ልጁ በራብ ሊሞት ነው። እኔን ካልወጣው ከዚህ ሞታለሁ ነው። ይኸው ዛሬም ለምን አስፈላጊ አይደለም። እልህ ከያዘ እዚህ ሳምንትም ሳትበላ እንደዚህ እንደምታደርስ ስለማውቅ አይ እኔ ሲሆን አንተ ትሄዳለህ። አንቺን በአካል አግኝቼ በናፍቆት ማባቴ ረስቼ ወኔ ሲጠገን ጉልበቴ መለስ ሲልልኝ ጉዳቴ አንቺን በአካል አግኝቼ በናፍቆት ማባቴ ረስቼ ወኔ ሲጠገን ጉልበቴ በጣም ነው ያናደድከኝ። እግዚአብሔር በጣም ነው ያስቀየመኝ። አናግራሻለሁ። እኔ የምፈልገውን ነገር በቃ ልትሰማኝ አልቻልክም። ምንድን ነው አንቺ የምትፈልጊው? እኔ የምትፈልጊው ነገር ከሆነ እኮ የማይልኝና ብቻ ሳሊዛት እንደማይል ይተኛል። የምሽም ሚንጋ ግድ አይስተኝ አቃዝቆ ኧረ ቀስ በይ ልጄ፣ እስኪ ቀስ በይ እንዴ ልጄ ተረጋጊ እስኪ። እኔ ጎዳሽ ይሄው ያልኩሽ ነገር ይሄ ልጄ ልደው እስኪ ወደ ተቀስ በይ እስኪ ልጄ ወጋሽ እንዴ ያለኝ ምን ላድርግ እኔ እንዴ? አይዞሽ እስኪ ረጋ በይ እስኪ። ሁሉም ነገር ቀስ ብሎ ይደርሳል። እንዴ ቀስ በይ እስኪ ቀስ በይ ልጄ፣ ይኸውልሽ ረጋ በይ። እኔ ማለት ነበረብኝ እዛ ጋር ነው። የት ነው ያለው? የቱ ጋር ነው ልጁ ያለው? እንዴ ልጁ እኮ እንደው የሆነ ነገር እስኪ ነይ እስኪ ቀስ በይ ረጋ በይ እስኪ ልጄ፣ ወይኔ ጉድ ረጋ በይ እስኪ ቀስ በይ። እንዴ ደህና ነኝ እኮ እንዴ እስኪ እግርሽ እኮ እየደማ ነው። እስኪ ቀስ በይ እስኪ። ኧረ ቀስ በይ እንደርሳለን። እስኪ በየት ነው አየኸው ልጅ? በዚህ ነው። እስኪ ቀስ በይ ረጋ በይ። እሺ ሁሉም ነገር ቀስ ብሎ ይደርሳል። አይዞሽ ሁሉም ነገር ረጋ በይ። እንዴ አልሄድክም እንዴ? አለ እንዴ? ወይኔ ጉድ! እኔ እኮ እንዲህ ብሎኝ እኮ ምን ላድርግ እንዴ? እኔ እንዴት ነው እንደዚህ እዚህ ሊያድር የቻለው? ብቻውን እዚህ ለምንድን ነው? እሺ እኔ ምን ላድርግ? እኔ ምን እንዴ አለኝ? እንዴ አለኝ እንደብድ ነበር እንዴ? እንዴ ደህና ነህ አይደል? ደህና ነህ? እንድትሄድ እኮ ነግረን ነበር። እዚህ ያደርከው እንዴ ደህና አይደለም እንዴ? ነግሬህ አይደል እንዴ? ቆይ ሂድ ብዬሽ ካለሁኝ አይደል? እስኪ ተረጋጊ እስኪ። ለምንድን ነው እዚህ ያደርከው? አሞታል እኮ እስኪ ተረጋጊ። መሰለኝ ርቦታል። የሚበላ ነገር ማለት የዳቤ ነገር የለም። ያቆም በእግዚአብሔር የሆነ ነገር እና ይምጣልህ። ኧረ ይኖራል። ለምን ይሁን እሺ እንቀምሰው ነገር ባርኪ ምንም አልፈልግም። ለምን እንዴ አልፈልግም። ዳቦ ይምጣልህ። እንግሊሽ ማለት ዛሬ አብረሽኝ የምትሄጂ ከሆነ ቤት ሄደን እንበላለን። ምንድነው አብረሽኝ? አለበለዚያ ግን እዚህ በረሃ እዚህ ራሴ እስክሞት ድረስ እዚህ ነው የምሆነው። አይመለከተኝም። ባርኪ እንዴ እኔ እንድሞት ነው የምትፈልጊው? እኔ አልፈልግም። ምንም ነገር እንድትሆን አልፈልግም። በቃ እንድሞት ማትፈልጊ ከሆነ አብረሽኝ ትሄጃለሽ። እኔ ትሞሊድም ከዚህ መሄድ አልችልም። ሲጀመር እኔ አልሄድም። በቃ ባርኪ በእግዚአብሔር እሺ ስማኝ በእግዚአብሔር እስኪ ረጋ በል እናውራ እስኪ። በመድኃኒዓለም አይቻልም። ከዚህ በቃ የምትሰማ ከሆነ ለምን አይነግሯትም? ንገሯታ እንዴ ንገሯታ። እስኪ አንተም ተረጋጋ። እንድትሄድ እኮ ልጄ ነግሬህ ነበር አይደል እንዴ? ትናንት እኮ በአባቶች ምናምን ተመክረህ ወጥቼ እሄዳለሁ ምናምን ብለህ ነበር አይደል? ምንድነው? ቆይ እስኪ አሁን እሺ የሚበላ ነገር ይምጣልና ብላ ቆናል ሰማለኝ። እኔ ምንም የሚበላ ነገር አልፈልግም። እሺ ምንድነው የምትለኝ? በእግዚአብሔር አግብተሽ መውለድ ልጆች ማፍራት ትፈልጊያለሽ። አውቃለሁ እሱን አይደል?
አትፈልጊም? ሐሳቤን እንዳለ ትቻለሁ። በቃ እኔ ደስተኛ ነኝ። በቃ አምላክ እዚህ አታስጨኝ። ህልምሽን ባትነግሪኝ ኖሮ ተወው ነበረ፣ ግን ህልምሽን እያንዳንዱን አንድ ባንድ ነግረሽኛል። ለህልምሽ ደግሞ መኖር ካልቻልኩኝ እኔ ምን ቤተሰብ ነኝ? ምን ወዳጅ ነኝ እኔ? ባርኪ ሲከፋሽና ሲቸግርሽ ያጠገብሽ ካልቆምኩኝ ምንድነው ጥቅሜ? አታዋርደኝ። በቃ ሂድ በክብር። ማን ያውቅሻል? እዚህ ባርኪ ዛሬ አይደለም ሰማይቷ በእግዚአብሔር ታቆራ አንድ ነገር በሩልኝ። በመድኃኒዓለም ተረጋጋ። መጀመሪያ ተረጋጋ። እንዴ ለምን አትሄድም? ምግብ እኔ አልበላም አለ። እሷ ካልወጣች አልበላም አለ እኮ። ምን እናድርግ? ሲጀመር እዚህ ድረስ ለምን ትመጣችሁ? ምንድነው የምትላርግሽ? እሱን ተይው። ይኸውልሽ ባርኪ እኔ ደህና እንደሆነ በልልሽ። ሰው ነገር በእግዚአብሔር እሺ አመጣላችኋለሁ። ዳቦ ከበላ አመጣላችኋለሁ። አልፈልግም። ምንም አልፈልግም። ውሃም ነገር አመጣላችኋለሁ። እኔ ምንም አልፈልግም። መቃብር ነው። እስኪ እዛው ትቀብሪኛለሽ። በቃ እዚህ ትኩስ መቃብር ነው አይደል? እስኪ ቆይ እስኪ ነው አናግራቸው። እስኪ በቃ እና አባን እስኪ አናግራቸው። እስኪ እና አባን አናግራቸው። እስኪ ለምን ነው ማትችው? እስኪ እና አባን አናግራቸው። እስኪ ቆይ መውጣት ትፈልጊያለሽ አትፈልጊም? በቃ አንቺ ትፈልጊያለሽ አትፈልጊም? ንገሪ። ትፈልጊያለሽ አትፈልጊም? ንገሪ ባርኪ ንገሪ። መውጣት ትፈልጊ ከሆነ አባን አናግራቸው። እስኪ በቃ እንደዚህ እንድትሆን አልፈልግም። እኔ አይደለም አንቺ ትፈልጊያለሽ አትፈልጊም? ቆንጆ እስኪ በእግዚአብሔር እንደዚህ አትሁን። እዚህ ነው መወሰን ያለብሽ። እንጠቅምሽና የሚጎዳሽን አሁን ማሰብ ጀመር። እና አባን አናግራቸው። እኔም ላናግራቸው። አሁን ማሰብ ጀመር። እኔም ላናግራቸው። ተው አንተ አታናግራቸው። እራሷ ሄዳ ታናግራቸው። እሺ ነሽና እስኪ ጅልሽ አናግራቸው። ተነሽና እናባል እስኪ በቃ ካልሆነ ሌላ ነገር በራብ ሊሞት ነው። አንተ አይሆንም። አንቺ ግን ይሄው ልጁ በራብ ሊሞት ነው። እኔን እየሽ ካልወጣው ከዚህ ሞታለሁ ነው። ዛሬም ለምን አስፈላጊ አይደለም። እኔ አልፈልግም። በቃ ሌላ የማስበው ነገር አለ። ልጆች ማፍራት ፈልጋለሁ፣ ትዳር እንዲኖረኝ ፈልጋለሁ ምናምን ብለሽ ንገሪያቸው። ያም እኮ አንድ አምልኮ እኮ ነው። ለምን ይከለክሉሻል? አይከለክሉሽም። እንደዚህ እንደምትለው አይደለም እኮ ትልቅ አባት ናቸው። እንደምትለው አይደለም። አሁን እንደምታውቁ ቢሆን ኖሮ እኔም እኮ አድርጌው አልልሽም ነበር። መጽሐፉ የሚለውን እኮ ነው የምልሽ። አይ ብዙ ተባዙ ምሪቷ ሙላት አይደል እንዴ የሚለው? በቃ መብዛትና ምሪቷ ሙላት አለብሽ። ስለሱ አይደለም እኮ እኔ ወንጀል እያሰራሁሽ አይደለም እኮ ነው እያልኩሽ ያለው። አንተ እንደምታስበው አይደለም ነገሩ። እስኪ ሄደሽ እና አባን አናግራቸውና ልጁ በራብ ሊሞትብኝ ነው፣ ትናንትም ከዚህ መቃብር ቤት ጋር ነው ያደረው እስኪ ብለሽ አናግራቸውና እነሱ ሹልምሽ ከሆነ ተመልሰሽ መተሽ እንትን በይ እስኪ ይሻላል ነገር ብዬ ያው ሁሉ ነገር ብያቸው ምንም ያልሽው ነገር የለም። እዚህ ጋር ይሙት መቃብር ቤት እያደረ እስካሁን እኮ የበላው ነገር የለም። እስኪ እጅና ለኔም ብለሽ ይሁን ችግር የለውም። እኔ ላንቺ ማድረግ ፈልጌ በጣም ያናደርከኝ እግዚአብሔር በጣም የምትፈልጊውን ነገር ካንቺ በላይ ነው ያውቀዋለሁ። ባርኪ የምር እኔ ካንቺ በላይ ያውቀዋለሁ። ምን እንደምትፈልጊ ብቻ አይደለም እኮ ነው የማውቀው፣ ምን እንደሚያስፈልግሽም ጭምር ነው የማውቀው። ባርኪ ነገሮችን ቀለል አድርጊያቸው። እኔም ማሳብድሽ ረጋ ብለሽ አናግራቸው። ምክንያታዊ ሆነሽ አናግራቸው። በጣም ቀስበው ደግሞ አይዞሽ ተረጋጋ። ነገሮች ይስተካከላሉ። እየተስተካከሉ እኮ ደግሞ አሁን አባ እሺ ይሏል እንዴ ምክንያታዊ ሆና ተነገረቻቸው። ከዚህ ላይ መቃብር ቤት ማድረክን ተነገረቻቸው። እንብኛ ይሏት እሺ ይሏታልና አንተ ቪዛ ትወጣለህ። ልክ ነው ያልከው ነገር ወልዳ አግብታ ልጆች እንዲኖራት ፈልጋለህ ያልከው ነገር ሁላችንም በዚህ እድሜዋ እዚህ ውስጥ ምን ታደርጋለች? አንደኛ ምራቅ ያወጡ መሆን አለባቸው። ከዚህ ገዳም መምጣት ያለባቸው ሰዎች ይሄኛውን ዓለም እርግፍ አድርገው ትተው ይሄኛው ዓለም ይሻለናል ብለው ወደዚህኛው ዓለም መምጣት አለባቸው። እቺ ገና አንድ ፍሬ ልጅ በዚህ እድሜዋ ገብታ ለኛም ታስቀስፈናለች ማለት ነው። ስለዚህ ያልከው ነገርም ልክ ነው። እነሱም ሁኔታዋን ተረድተው አንተም ያለህበትን ሁኔታ ተረድተዋል። መቃብር ቤት ማድረክን ብርድ እየቀጠቀጠ ይሄን ጃኬት ባያመጡ አይደለም እኔ አሳሳቢ አይደለም። ልጅቷ ግን ህልሟን አውቀዋለሁ። አባ እንዴት አላውቅም። አብራኝ ረጅም ጊዜ ያሳልፋለች። ጓደኛዬ ነች፣ ቤተሰቤ ነች፣ እህቴ ነች። በጣም ብዙ ነገር ስለሷ
ሁሉንም ነገር እያወቅኩኝ እንዴት ነው እኔ ዝም ብዬ እችላለሁ የምችለው? አልችልም። እሷም እኮ በማይሆን ሰው ተረክታ ነው እንደዚህ የምትሰቃየው። ወደ እኮ አይደለም ያን አለም ርግፍ አርጋታ እዚህ መልኩሽ እኖራለሁ ብላ የመጣችው እኮ የማይረባ ሰው ቢይዛት ነው። ይሁን ልክፍት ቢኖራት ነው። አሁን ደግሞ ይሁን አንተ ረጋ በልና አባም ሁኔታህን አይተው ያንተም ሁኔታ ያሳስበናል እኮ። እንዴት እዚህ መቃብር ቤት ራቁት ክንተኛለህ? ይሄ ልብስ ባይመጣልህ በብርድ መሞት አይደል? ብርድ እኮ ይገላል። እንዴ ደግሞ እያለቀሰች ነበር፣ ብርድ አለበት እያለቀሰች ነበር። እሷ ራሱ እሾህ ላይ እየወጋት እየወደቀች ነው እዚህ ጋር የደረስነው። ስለዚህ አንተም ተረጋጋ። አባ ማሁን ያም ልጅታ እየመጣች እኛ ነው መሰለና ተረጋግተህ አውራት። እሺ ተረጋጋ። እርግጠኛ ነኝ አይሆንም ብትባል እንኳን ይሄ አለ አይደል እንትን እንዳትተኩስ አይሆንም ይሏታል። ቢሉ ይችላል እንግዲህ እነሱ ሚሉት አይታወቅም። ቢሏት አንተ መረጋጋት አለብህ። ድጋሚ ከዚህ ማደር የለም። እኔ እንደ ወንድም ነው እየነገርኩህ ያለው። ትናንትና ራሷ አናግሪያቸው ብያት ነበር። ትናንት አላናገረቻቸው? ሳታናግራቸው ይሆናል ከብዷት ይሆናል። እሷም ገና አንድ ፍሬ ልጅ ናት አይደል? ከብዷታል። ይሄ ዓለም በቃኝ ብላ ስለመጣች ነው እንጂ ከብዷታል። ያው አሁን እየመጣች ነው። አናግራታለሁ። ምንድን ነው ማለት ለምን ምንድን ነው ይቻላል ማለት እኔ ልነግራችሁ? እሺ እኔ ልነግራችኋለሁ። ምንድን ነው ይቻላል? እርግጠኛ ነሽ? አይቻልም። አይ ምንድን ነው ይቻላል ማለት ነው? አይቻልም እኮ ለምን አንዴ እንትን ብለሽው በደንብ አናግራሻቸዋል? እሺ ምን ነው አንቺ ምን የምትመስበል? ተረጋጋስ። እኔ ብዙ ነገር እኮ ነው የማናግራቸው። እሺ ምን ላድርግ? እሺ ምን ላድርግ? እኔ ተረጋጋሽ። አናግራሻቸው ባንክ መስፍን እኮ አናግራሻቸው። መስፍን ተነግራቸው ኖሮ እስኪ ረጋ በል። አይቻልም ባሉ ተነጋገሩና አይሩ እየቀለደችብን ነው ማለት ነው። ነው ልዛት በጣም የደበረኝ በእውነት በጣም የደበረኝ በስመ አብ አንቺን በአካል አግኝቼ በናፍቆት ማባት ረስቼ ጎኔ ሲጠገን ጉልበቴ መለስ ሲልልኝ ጉዳቴ አንቺን በአካል አግኝቼ በናፍቆት ማባት ረስቼ ጎኔ ሲጠገን ጉልበቴ መለስ በጣም ብዙ ወዳጅ አለሽ። እንዴ እንደለው ወዳጅ ሁሉም ነገር ደግሞ መስመሩን እያስተካከለ እንደዚህ ግን አይደለም። እንደዚህ በእልህ በንዴት አይደለም። እኛ ቃለው ነገር እልህ ከያዘ እዚህ ሳምንትም ሳትበላ እንደዚህ እንደምታጭር ስለማውቅ ነው። አንቺ ልይዞሽ አይደለም አንቺ ባክ አይደለም። በቃ እኔ ሰላማዊ ቦታ ስለምፈልግ ነው። ታዲያስ እንዴ የጅል ስራ እንዳሰብክ እንጂ ምክራለ ከዚህ በኋላ ከመጣሽ ግን እግርሽ አንተ እዚህ በጣም ትናፋኑ ከሚል እኔ እዚህ ነው ሰላም ያገኛት። በእውነት ደህና ነበር። ለእኔ የሚሆን ቦታ ነው ይሄ። በቃ አልሰማ አልከኝ። ድርቅ ያልኩት መቼ እንደምትሰማ ነው።
አጥኝ ደግሞ ብርድ አሰቃየሃል። አይዞህ በቃ ተረጋጋ። ችግር የለም ሰላም ይላቸው። እዛ ላይ ግን ያነ ልጅ ነች የመሰለች ግን እዚህ ሁሉ ችግር ይዳረጋል። እባክህ ከዛ ልጅ ጋር አጠገቡ እንዳትደርስ፣ በሄደበት እንዳትሄድ። ልጅ ስሟላ ሳይሆናት ጽጌረዳ የምትመስል ልጅ እዚህ ጋር እኛ ጋር የመጣቸው ነገሮች ይከብዳቸዋል። ስለዚህ አሁንም ባሄደችበት ሂደህ በዋለችበት ውለህ ባደረችበት አድረህ ከዛ ሰው ጠብቅ። በጣም ማቃት የተረጋጋች የቤተ ክርስቲያን ልጅ ብዙዎቹ ያጨበጨቡላት እደጊ ተመንደጊ ተብላ የተመረቀች ልጅ ነው። የማይሆን ሰው ለክፋት ነው እንደዚህ ሆነች ልጅ። ስለዚህ እባክህ እንደዚህ አይነት ሰዎች ጠብቃ። ይህን ሁሉ አድረህ ከዚህ ውለህ አድረህ መቃብር ቤት ያደርከው ለእህትህ ብለህ መሰለኝ። እህትህ እንድትወልድልህ እንድትከብድልህ ነገ የተሻለች ሰው እንድትሆን ፈልገህ መሰለኝ እዚህ ያደርከው። አሁንም እች ልጅ ሂዳ የሆነ ቦታ እንዳትወድቅ ያልሆነ ቦታ እንዳትወድቅ ልጅቷን ተከታትለህ የት ወደቅሽ እህቴ፣ የት ዋልሽ፣ የት ምን ገባህ አንቺ ትብሽ እኔ ትብስ ሳር የሚባለው እሱን ነገር አለ። እህትን በደንብ ታንከባከብ። እኛ ያው እንግዲህ በትላንት ባልተፈጠረው ነገር እዚህ በፊት ይቅርታ ጠይቄያለሁ። አሁንም እንግዲህ አባም ያው ፈቅደው እንትን ካሉ ዝክርም አለች ጸበል ጠጣችሁ ትሄዳላችሁ። ስለዚህ ባምናበት አሁን ለኔ ነው አይመጡልኝ ለኔ ነው አመሰግናለሁ። እና እንግዲህ መልካሙን ቢሰማችሁ መልካሙን ነገር ሁሉ እኛም ያው እዚህ ገዳማቱ ላይ ሆነን ጸሎት እናደርግላችኋለን፣ እንጸልይላችኋለን እና አባን እንጸልይላችኋል። በሄዳችሁበት በረገጣችሁት ሁሉም ሰላም ይሁንላችኋል። እኛም ከጎናችሁ እንግዲህ እሷም ወለተን እየመጣች ነው። ያው መልካም ጉዞ ብለን ልንሸኛችሁ ያው ጫፍ ላይ ደርሰናል። በደንብ ነው የሚንከባከብሽ እዚህ በኋላ ይሄ ያለ የተረገመ ሰው ጋር እንድትሄጂ አይሆንም። ያንቺ የተቀደስች
መልካም